ካሁን በኋላ በእኛ ጥቅም ነው የመጣችሁት። ይሄው ልጆቻችን ከትምህርት ቤት ገበታ ውጭ ናቸው። ይሄው መሰረተ ልማታችን ተስተጓጉሏል። ይሄው የኛ እንቅስቃሴ ተገድቧል እና የመጣችሁት በአማራ ክልል ባለው መንግስት ወይም ደግሞ አዲስ አበባ ባለው መንግስት ሳይሆን የአብይ አማሮች ስራ በዝቶባቸዋል። ከይርጋ እስከ አረጋ ያልተረጋጋውን የአማራ ክልል የረጋና የደላው ለማስመሰል እየጣሩ ናቸው። ይርጋ ሲሳይ የተባሉት ሰው ከቀለም ወርቅ ምህረቴ፣ አረጋ ከበደ ከይልቃል ከፋለ የቀድሞ አለቆቻቸው አልተማሩምና ለጌታው እንዳደረ ማንኛውም ሎሌ እየተነጠፉ ናቸው። በአንድ ወቅት ቀለም ወርቅ ምህረቴ የተባሉ የደቡብ ጎንደር አስተዳዳሪ ኦህዴድ ሆይ ካንተ በፊት ድፍት ያድርገኝ ማለት አብዝተው ነበር። ባሪያ ለጌታው ማደር ደንቡ ቢሆንም ሲያበዛው ያስጠረጥራልና ተመንጥረዋል። ዛሬ ይርጋ ሲሳይ የተባሉት የሰፈራቸው ልጅ እንደ ቀለም ወርቅ እያደረጋቸው ነው። ይልቃል ከፋለ ውሏቸውን ከቤዛዊት ቤተ መንግስት ወደ ከረምቡላ ቤት የቀየሩበት ሂደት አረጋ ከበደን አላስተማረም። እናም ለአዲስ አበባ ላኪዎቻቸው የሚመች ነገር ለማድረግ እየተዋደቁ ነው። በእርግጥም የአብይ አማሮች ሰሞኑን ስራ በዝቶባቸዋል። በጥይትና መድፍ በስናይፐርና ዲሽቃ ስር ሆነው አንዳች ነገር ለአዲስ አበባ ለማድረስ እየጣሩ ናቸው። ውድ የኢትዮ ፎረም ቤተሰቦች የአብይ አማሮች የሚለውን ቃል ጣቢያችን የሚጠቀምበትን ምክንያት ከዚህ ቀደም የገለጽንላችሁ ቢሆንም በድጋሚ ማስታወቅ ለዚህ ዝግጅት ጠቃሚ ይሆናል። በተለምዶ የአማራ ኢሊት ወይም የአማራ ልሂቅ ተብሎ የሚጠራውን ቋንቋ ለማጥቃትም ለመከላከልም ሲገለገሉበት የሚታዩ ሰዎች አሉ። ይህንን በትክክለኛ ትርጓሜው በበየን አስፈላጊ ነው። ልሂቅ የሚለውን ቃል የባህሩ ዘርጋው የአማርኛ መዝገበ ቃል ታላቅ ሲል ይተረጉመዋል። ልህቅና የሚለውን ደግሞ ታላቅነት ሲል ይፈተዋል። የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል ያሳተመው መዝገበ ቃል ደግሞ ላቀ ማለት በለጠ ወይም ተሻለ ማለት እንደሆነ ያስገነዝባል። ከዚህ አንጻር ልሂቅ ማለት በስራው፣ በዝናው፣ በስልጣኑ አሊያም በሃይማኖትና በፖለቲካ መሪነቱ ምክንያት ከፊት የመምጣት ማለትም ሚዲያን ተጠቅሞ ገንዘቡን መድቦ አሊያም ህዝቡን ሰብስቦ መልእክቱን በማስተላለፍ ህዝብን ማደራጀትና ማንቃት የሚችል የሚመኝ ወይም የሚያደርግ ነው። ከተራውና ከተርታው ማህበረሰብ ተሽሎ የፖለቲካ ሐሳብም ቀርጾ አሊያም ሌሎች የቀረጹለትን ይዞ ወይም በሌላ መንገድ የዕለት ስራው ፖለቲካ ያልሆነን ማህበረሰብ ለማንቃትና ለመምራት የህዝብን ጥያቄ ይዞ ለመውጣት ሽሎ የተገኘና በዚህም ላይ በይፋም ሆነ በድብቅ አስተያየት እየሰጠ ያለ ሰው የፖለቲካ ልሂቅ ይባላል። ለዚህ ትርጓሜ የሚመጥኑ ለአማራ ህዝብ መብቶችና ፍላጎቶች ህይወት ጭምር ሊሰጡ የቆረጡ ሰዎች የመኖራቸው እውነታ ሐቅ ነው። እነዚህ ትክክለኛዎቹ የአማራ ልሂቃን ናቸው። ህዝቡን ከወገኖቹ ላለማጋጨት የሚሰሩ፣ ጥላቻን ከመንዛት የሚቆጠቡ፣ እውነተኛዎቹን የአማራ ህዝብ ጥያቄዎች አቅርበው ለመታገል የቆረጡ፣ ከሌሎች ወንድምና እህቶች የአገሩ ልጆች ጋር ለመተባበር ሲሰሩ የነበሩት ሁሉ በትክክል የአማራ ልሂቃን ናቸው። ይሁን እንጂ አብይን የተቸብን ሙሴን የተናገረብን ይሰቀልልን ሲሉ የነበሩ፣ በዚህ ተግባራቸው በኢትዮጵያ ውስጥ ጦርነት ያዋለዱ፣ ከዚህ በኋላም ለኑሮና ለዝና አይመችም ብለው ሲያስቡ የአማራን ህዝብ በደል በማራገብ እንጀራና ወጥ ሊሰሩ የሚዳዳቸው፣ በቀደመው ጥፋታቸው ከመጸጸት ይልቅ ያኔም ልክ ነበርን አሁንም ልክ ነን የሚሉ አብይ አህመድንና አዲሱን የኦህዴድ ገዢ መደብ አደላድለው ካስቀመጡ በኋላ ዛሬ እንደ አርበኛ ሊያደርጋቸው የሚዳዳቸው፣ ከዚያም ሲያልፍ አሁንም የጠቅላይ ሚኒስትሩ መልእክተኛ ሆነው የተሰማሩ ሰዎች የአማራ ልሂቃን ሳይሆኑ የአብይ አማሮች ናቸው። የአብይ አማሮች በቀደመ ጥፋታቸውና ወንጀላቸው ሁሉ ይቅርታን አያውቁም። ያኔም ልክ ነበርን የሚለውን ቃል ከአንደበታቸው አያጠፉትም። በእነርሱ ዘንድ ጸጸትና ይቅርታ አይታሰብም። ስለ ህዝብ ሰቆቃና እልቂት ግድ የማይላቸው፣ 1 ኪሎ ሜትር መንገድ ወይም አንድ ጤና ጣቢያ የማይሰራበት ክልል የማያስደነግጣቸው፣ የሚጣልላቸውን ድራጎትና ነገ እንደርስበታለን ብለው የሚመኙትን ስልጣን እናሳካዋለን ብለውም የሚያስቡት ጥቅም የሚያስጎመጃቸው የአብይ አማሮች ሰሞኑን በክልሉ የተለያዩ አካባቢዎች ዘመቻ ላይ ናቸው። ዘመቻው የአማራ ክልል ሰላም ነው የሚል መልእክት ለማስተላለፍ የሚረዳ ስራ ስሩ በሚል የተመራ ነው። የአብይ አማሮች ልክ እንዳለቃቸው አስመሳይ ናቸውና ሙስሊም ሆነው ሳለ መስቀል ለመሳለምና ለመሳም ድፍረት አላቸው። ከአብይ አማሮች አንዱ የሆኑት የአማራ ክልል ምክትል ፕሬዚዳንት አብዱ ሁሴን በቲሊሊ ከተማ መስቀል ሲስሙ የታዩት ለዚሁ አስመሳይ ተልእኮ ተሰማርተው ነው። ከአብይ አማሮች አንዱ የሆኑትና ጎንደር በወሎና በጎጃም እየተገዛ መቀጠል የለበትም እያሉ ለፌስቡክ ጸሐፊዎች ሐሜት ሲያሰራጩ የሚውሉት ይርጋ ሲሳይ በአረጋ ከበዳ ላይ መፈንቅል አመራር መደረግ አለበትም እያሉ ለክምር ድንጋይና ነፋስ መውጫ ሰዎች ሲያማክሩ የሚውሉ ናቸው።
ይህ ኦህዴዳዊ መንፈስ የአማራ ህዝብ ጠላት የትግራይ ኃይል ነውና ወደ አዲስ አበባ ትኩረት አታድርጉ የሚያስብልም ሆኗል። መረጋጋት የማይታይባቸው ይርጋ ይህንኑ ሲሉም ተደምጠዋል። የአማራን ህዝብ በድሮን ሲገድል የሚውለው ይልማ መርዳሳ ነው ወይስ ምግበይ ኃይለ? 5 ሚሊዮን ልጆቹን ከትምህርት ቤት ያስቀረበት ብርሃኑ ጁላ ነው ወይስ ታደሰ ወረደ? አዲስ አበባ እንዳይገባ የከለከለው አብይ አህመድ ነው ወይስ ደብረ ጽዮን ገብረ ሚካኤል? 1 ሚሊዮን ልጆቹን ከኦሮሚያ ያባረራቸው ሽመልስ አብዲሳ ነው ወይስ አዲስ ዓለም ባሌማ? የሚለውን የሚያሰላስል አማራ ያለ የማይመስላቸው ይርጋ ሲሳይ ዋናው የአማራ ጠላት የትግራይ ኃይል ነው በማለት ለሺህ ዓመታት አብሮት የኖረን የኢትዮጵያዊነት እትብት የሆነውን ወገኑን ዋና ተጠያቂ ነው ይላሉ። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምሕረት እንዳይኖራችሁ ግዴሎትም አቶ ይርጋ ይረጋጉ። ለአማራ ክልል መተራመስ ዋና ተጠያቂዎቹ እናንተ የኦህዴድ ተላላኪዎች ናችሁ የሚል ሞጋች የለም ብለው ለሚያስቡት ለእነዚህ የአብይ አማሮች እናንተ እዚህ ደረጃ ላይ ደርሳችሁ በምስለኔነት የአማራን ህዝብ ለእልቂት እስከምትዳርጉበት ዘመን ድረስ መሰል ውርደት አጋጥሞ ያውቅም የሚል ክርክር መቅረብ አለበት። የነ ይርጋን ተላላኪነት ለመመልከት ይረዳን ዘንድ ለጥሩ ማነጻጸሪያነት የትግራይን ክልል እንመልከት። የትግራይ ክልል ልሂቃንና ህዝብ የአብይ አህመድን ወረራ ሲመክት በመዋቅርና ከላይ እስከታች ያለው አደረጃጀት አንድ ላይ ሆኖ ነው። ብልጽግና ከሻቢያና የአብይ አማሮች ጋር ተባብሮ የትግራይን ክልል መንግስት ባፈረሰ ጊዜም ተተኪ ሆኖ የሰራው ከአዲስ አበባ የተላከው እንደ ሙሉ ነጋና ብርሃን በላይ ያለው ሰው እንጂ ከመቀለ ወይም ከአድግራት አድዋና አካባቢው የተጠራ ሰው አልነበረም። ከጎንደርና ጎጃም የተጠሩት ይርጋና ረጋ ግን አማራ ክልልን እንዳይረጋጋ የሚያደርገውን የብልጽግና ፕሮጀክት ተግተው እየሰሩ ቀጥለዋል። ሰላም ስጡኝ የሚለውን የአማራን ህዝብም ጸብህ ከኛ ጋር ሳይሆን ከትግራይ ነው ይሉታል። ሰላም የነሱት በድሮንም በታንክም ሲገድሉት የሚውሉ እነሱ ሆነው ሳለም የምትተራመሰው እኮ ከትግራይ በመጣ ኃይል ነው ይሉታል። ህዝቡ ግን ለነሱ ትንንሽ ጭንቅላቶች የሚገዛ አይደለምና ነገሩን አይስትም። እናም ራሳቸው በጠሩት ስብሰባ ላይ ይነግራቸዋል። የምንሞተው የምንገደለው በመከላከያ በዚሁ ጦር ነው። መከላከያ ድሮ የምናውቀው ዳር ድንበር ሲጠብቅ ነበር። አሁን ሰፈር ውስጥ ገብቶኛኑ እየገደለ ነው። ስለምን ይህን ታረጋላችሁ ይላቸዋል። ቀጠል ሊያደርግምና የቀደመውን ህይወቱን እያስታወሰ እያደግን እየለማን እንዳልነበር ዛሬ ሁሉም ነገር ወደ ኋላ ተመለሰ ሲል እናንተስ አትረቡም የነበረንን ነጠቃችሁ ሊል በጨዋ አንደበት ይነግራችኋል። እያደገች የነበረችን አገራችንን ወደ ኋላ መለሳችኋት እንድታሽቆለቁልም ሆነች ሲልም ይጨምርላችኋል። ማደግ የጀመረች ሀገር ከሌሎች ሀገር የምትሳከል ሀገር በራሳችን ጊዜ በራሳችን ጥጋብ አሽቆልቁለን ወደ ገደል እየከተተላት ነው ያለ። ትልሊ ከተማችን በማኮብኮብ ላይ በእድገት ላይ ኮብሎች እየተሰሩ መብራቶች እየተዘረጉ እያሉ ሾህ አነቀው። መከላከያ ሰራዊታችን ሌሎች ሀገሮች ሌላ የጠላት ሀገሮች እንዳይደፍሯት ድንበር ላይ ይከላከላል እንጂ ከሀገር ውስጥ ገብቶ መፋጀት ማለት በጣም ነው የሚያሳዝን። እንዲህ ላለ ጥያቄ ነው እንግዲህ እነ ይርጋ ሲሳይ የአማራ ክልል ህዝብ የጠፋበትን ነገር ካልሰረቀው ወገን እንዲፈልግ የሚጠይቁት። የአውራጃና የመንደር የስልጣን ጥያቄያቸውን አንግበው በአምቻ ጋብቻ ከኦህዴድ ጋር ለመወዳጀት የሚፈልጉት እንደ ይርጋ ሲሳይ ያሉ የአብይ አማሮች የ4 ኪሎ አለቆቻቸውን ለማስደሰት የአማራ ክልል ሰላም ያጣው በትግራይ ምክንያት ነው ይላሉ። ህዝቡ ግን ከእኛ ጋር የሚዋጋው አድማ በታኝና መከላከያ ስለምንጣታችሁን ወደ ሌላ ትቀስራላችሁ እያላቸው ነው። በእርግጥም ጥያቄው የአማራ ክልል የምትመሩት እናንተ ናችሁ። ታዲያ ክልሉን ሰላም የሚነሳውና የሚያተራምሰው ትግራይ መሆኑን ካወቃችሁ ለምን አልተከላከላችሁትም የሚል ቢሆንም የሚመልሱት አይኖራቸውም። በአገሩ ባይተዋር የሆነውን በነ ይርጋ ሲሳይ አሽከርነት በሬውንም ልጆቹንም በሞት የተነጠቀውን ሚስቱ አልጋው ላይ የተደፈረችበትን ቤተ ክርስቲያኑ በድሮን የወደመችበትን የአማራን ህዝብ ጠላትህ ወደ አዲስ አበባ ሳይሆን ወደ መቀለ ነው ይሉታል። የአማራ ህዝብ ግን አረጋንም ይርጋንም ቁጭ አድርጎ ይናገራል። ገዳይና ሟች ያደረጋችሁን መቼ ነው የሚያበቃው ሲልም ይጠይቃቸዋል። አሬ ከሌ ልጅ ያሉ የሞቱ ዛሬ ምንሻም ሲሞት እያለቀስን መቅበር፣ ፋኖ ሲሞት እያለቀስን መቅበር። እስከ መቼ ነው የምንጠቃልለው ይህን ጉዳይ? የአማራ ክልልን ህዝብ አጀንዳ የሌለው ለማስመሰል ስለተገደለና ስለተበደለ ስለተፈናቀለና ስለተነቀለ የሰላም መድረኮችን ሁሉ ስለተከለከለ ጠመንጃ ያነሳ ሳይሆን ከትግራይ ክልል አጀንዳ ተሰጥቶት የሸፈተ ለማስመሰል የሚሞክረው የይርጋ ሲሳይ ንግግር
በአዲሱ አረጋ ሊያስወድስ፣ በሽመልስ አብዲሳ ሊያስመሰግን፣ በአብይ አህመድ ለአዲስ ሹመት እጩ ሊያስደርግ ይችል ይሆናል እንጂ መሰረታዊውን እውነት አይቀይረውም። ለዚያም ይመስላል እነ ይርጋ ሲሳይ ወደ ሰሜን ተመልከቱ፣ የክልላችሁ ትርምስ ምንጩ ትግራይ ነው እያሉ ለህዝቡ ጠላት ሲፈልጉለት፣ የአማራ ህዝብ ደግሞ የለም ጸባችን ከናንተ ጋር ነው ሲል ለራሳቸው የሚነግራቸው። ነገር አዋቂው የአማራ ገበሬ ለዘብ አድርጎ ጸቡማ እኛ ከኛ ጋር ነው ሲላቸው የሚሰማውም በራሳቸው ሚዲያ ነው። ኢትዮጵያን እያፈረስናት እኮ ነው ሲልም በማንሰራራት ላይ ነን ለሚሉት ገዢዎች ፊት ለፊት ይነግራቸዋል። ሰላም አስፈላጊ ነው፣ ለሰላም እንሞታለን። እኛም ወንድሞቻችን ናቸው፣ እናንተም ሌላውም አካል። እኛ በእኛ ተጣልተናል፣ እኛ በእኛ ደግሞ መተራረቅ አለብን ለማለት ነው። ግን ይችን ሀገር እያፈረስናት ነው ያለን። እኔ በጣም በእጅጉ ነው ማዝ ተተኪ ትውልድ በአዲሱ ቴክኖሎጂ እየተጠቀመ ከነበረው እንትን መቀየር ሲገባ እንደገና አሽቆለቆልናል። በተለይ ክልላችን የአማራ ክልል የአማራን ህዝብ ግማሹን አድማ በታኝ ከፊሉን ሚሊሻ ቀሪውን ሟች አድርገው ያሰማሩት የአብይ አማሮች ለምስለኔነታቸው ሲሉ ያሻቸውን ቢናገሩም ህዝብ ጠላትና ወዳጁን ዘላቂ አጋሩንና ቋሚ አገሩን ይለያልና እኛ ከኛ ተጣልተናል ሲል እቅጩን ይናገራል። ኢትዮጵያን እንድታሽቆለቁል አደረጋችኋት፣ በተለይ ደግሞ የአማራ ክልል በማለትም የከፍታ ዘመን ላይ ነን፣ የማንሰራራት አውሮፕላን እያበረረ ነው የሚሉትን ምስለኔዎች ይናገራቸዋል። የአማራ ህዝብ እነ ይርጋ ሲሳይ ምስለኔ ሆነው ከመሰማራታቸው በፊት በድሮን ልጆቹ ትምህርት ቤቱ ቤተክርስቲያኑ የሚወድሙበት፣ መሬቱ ታንክ የሚንቆራጠጥበት፣ ቀየው ሰራዊት የሚተረማመስበት ጦር ሜዳ ሳይሆን ሚሊዮን ህፃናት ተማር ልጅ ተብለው የሚላኩበት፣ ሰፈሩ የግብርናና የጤና ኤክስቴንሽን ባለሙያዎች የሚመላለሱበት ነበር። አርሶ አደሩ ማዳበሪያ የያዘ የግብርና ባለሙያ እንጂ ድሽቃ የተሸከመ ወታደርን አያይም ነበር። የክልሉ ወጣቶች የጥይት ድምፅ የሚሰሙት ሲዳሩ ለሰርግ እንጂ ለሞት አልነበረም። ዛሬ ግን እነ ይርጋና ረጋ በምስለኔነት የጤና ተቋማትን በመድፍና ድሮን አወደሙ። 5 ሚሊዮን የአማራ ክልል ታዳጊዎችን ትምህርት ቤት እንዳይገቡ ከለከሉ። በሺ የሚቆጠሩ ሰዎች ለሕክምና ወደ አዲስ አበባ ሲጓዙ ከነ ሪፈራል ወረቀታቸው ወደ መጡበት መለሱ። እንዲህ ባለ መልኩ ሰላምን አትንፈጉኝ ሲል የነበረን ህዝብ አስተምሮ የሚኖርን አባት፣ አርሶ የሚበላን ገበሬ፣ ነግዶ የሚያተርፍን ዜጋ ሰላሙን ነጥቀው ሰላምህ የጠፋው በሌላ ክልል ምክንያት ነው ይሉታል። ይህ ሳይበቃም የአማራ ህዝብ በሰላማዊ የፖለቲካ መድረኮች ሁሉ ያነሳቸውን ጥያቄዎች ጩኸታምና እንቁራሪት እያሉ ያጣጣሉ ገዢዎች የሾሟቸው አረጋ ከበዴዎች የህዝብን አጀንዳ ያነገቡ አያሌ ወጣቶችን ኩበት ሲሉ ይጠሯቸዋል። ህዝቡ ከልብ መወያየትና መወሰን ከቻለ ብዙ ርቀት መሄድ እንችላለን። እናንተ ሰፈር ያለውን ኩበት ማን ይለቅመዋል? አማራ ክልል መንግስት ከባህር ዳር መጥቶ መልቀም አለበት? ራሳችሁ። በእርግጥ የአማራ ክልል ህዝብ ኩበቶቹ እናረጋ ከበደ ናቸው ወይስ ሌሎች የሚለውን አብጠርጥሮ የሚያውቅ ነው። ኩበቶቹ ለ4 ኪሎ ጌቶች የሚነጠፉት ይርጋ ሲሳዮች ወይስ ህይወታቸውን ሊሰጡ የወጡት ወጣቶች የሚለውንም አሳምሮ ይረዳል። ህዝብ የናቃቸው ኩበቶች ደግሞም መለቀም ያለባቸው ኩበቶች እናረጋ ከበደ ናቸው ወይስ ሌሎች የሚለውንም የሚያጠው አይደለም። ለዚያም ይመስላል የባህር ዳር ኦህዴዶች ሰላም ማምጣት እንደማይችሉ አገር ማስተዳደርም እንደማይሆንላቸው የሚያውቀው ህዝብ እኛው ስለ ሰላማችን እንስራ መንግስትስ አይጠብቀንም እያለ በእንባ የሚማጸነው። ደግሞም የአማራ ህዝብ ይናገራል። ባለፉት መንግስታት ሁሉ በእድሜያችንም ያላየነው በታሪክም ያልሰማነው ተደረገብንም ይላል። በዚህ በቴክኖሎጂ ዘመን ስለምን ወደኋላ መለሳችሁን ሲልም ይጠይቃል። ባለፉት መንግስታት በእኛም እድሜ ሲጨጎትም ሲነገርም በታሪክ ያላየነው ነገር ደርሶብናል። እንደኔ ዝም ብዬ ሳስበው የሰው ልጅ በቴክኖሎጂ እየተመራ እውቀቱ እየጨመረ ሲሄድ ሀገርን ወደ ገደል እንደገና መሳብ በጣም በእጅጉ የሚያሳዝን። ሁላችንም ለልማት እንቁም፣ ለሰላም እንቁም፣ ፍቅር ይስጠን። የአዲስ አበባን ትላላችሁ፣ ከዚህ ማክሰኝት ነጣ ነዳለን፣ ከዚህ ጭልጋ ነጣ ነዳለን። ያስለቅሳል፣ በጣም ያስለቅሳል። እኔ እያለቀስኩ ነው የምነግራችሁ። እኔ እውነቴን ነው። መንግስት መጥቶ ቤት ለቤት አይጠብቀን፣ እኛው ራሳችን ደግሞ ሰላም እንፍጠር። የአማራ ህዝብ ያጣውን ልማትና ሰላም የተወሰደበትን እረፍትና ውሎ መግባት የነጠቁት ይርጋዎችና ረጋዎች እንዳይረጋጋና እንዳይረጋ አድርገውት ለመቀጠል በነ መሐመድ ተሰማ
በነ ብርሃኑ በቀለ፣ በነ ሹማ ብደታ፣ በነ አሰፋ ቸኮል እያተራመሱት ናቸው። ይርጋ ሲሳይ የተባሉት ብልጽግና ሰራሽ አብይ አማራ ከጥቂት ዓመታት በፊት ቤተሰባቸውና ጎረቤታቸው ብቻ የሚያውቃቸው ሰው ነበሩ። አሁን ግን የአብይ አህመድን የመግደል ተልዕኮ የሽመልስ አብዲሳን የማደናገርና የማሳመን የኮንፊውዝና ኮንቪንስ ፖለቲካ ለመተግበር ተቀምጠዋልና ዝነኛም ባለጠጋም ናቸው። ኦህዴድ በየትኛውም የኢትዮጵያ ክልል ፖለቲካን ኮንፊውዝና ኮንቪንስ አድርጌ ተገበርሁ አላለም ከአማራ ክልል በቀር። ለዚህ ግርድና ራሳቸውን ያመቻቹ በቀጣይ ተረኛ ፕሬዝዳንት እደረጋለሁ ብለው ራሳቸውን ያጩ ይርጋ ሲሳዮች የአማራ ሕዝብ ከአዲስ አበባ የተጫነበት መከራ ያነሰው ይመስል ሌላ ግንባር ፈጥረህ ተጣላ ይሉታል። እነዚህኞቹ የአብይ አማሮች የአማራን ሰው ኩበት ብለው እየዘለፉ ወላጅን ያለ ጧሪ ልጅን ያለ አሳዳጊ ያስቀሩት ከባለጠጋነት ወደ ድህነት የቀየሩት እነሱና አለቆቻቸው እንጂ ከትግራይ ወይም ከኦሮሚያ የመጣ ሰው እንዳልሆነ በህዝቡ ይነገራቸዋል። ቋራ ወረዳ ምርት ገለጎ የምትባል ቀበሌ ነበርኩኝ። ግን ያው በጊዜው ሰላም ጉዳይ ያው ገንዘባችን ተዘረፈ። ልጄን ዱባባ ቀበሌ ላይ ገደሉብኝ። ጉባኤ ማርያም የምትባል ቦታ ቀብሬ ተመለስኩ። ሆቴል ሰራ ነበር፣ እርሻ አለኝ፣ ቤቴ የተሟላ ነው። 10 ሄክታር መሬት አለኝ፣ አርሳለሁ። በእርሻ ምርት ነው የምጠቀም ነበር። በዛን ጊዜ በቤቴ ያለው ዕቃ በሙሉ ተዘረፈ፣ እርሻዬ ምርቴ ተዘረፈ፣ ገንዘቤም ቀረ፣ ሁሉ ነገርም ቀረ። በቃ ሰላም እንዲመጣ ይፈልጋል። ሰላም መምጣቱ ለማንም ሰው ይጠቅማል። ለኛ ብቻም ሳይሆን ለህዝቡ ለኢትዮጵያ ሰላም ይጠቅማታል። እኔ በኖርኩት እኔ ባደግኩት ሰዓት እንኳን በዚህ እድሜ የመንግስት ሰራተኛ ደህና ዋልክ ጤና ይስጥልኝ ሲባል እንጂ ሲገደል አይቻልም። ሹፌሮች ወጥተው አይመለሱም፣ ይታገታሉ፣ ይሞታሉ። መኪናው ቆሞ ሌላ ሹፌር ይዞት ይመጣል። ይህ እንዴት ነው የሚቀረው? እንደዚህች እናት ያሉ 10 ሺዎች ሐዘናቸውን አቅፈው ልባቸው እንደተሰበረ በየቤቱ አሉ። የብልጽግና ሹሞች ደግሞ የአማራ ክልል ህዝብ ሆይ እንድትተራመስ የሆንከው በእኛ ምክንያት አይደለም እያሉት ነው። ህዝቡ ግን አበክሮ ይናገራል። አማራ ክልል ውስጥ የተማረ ሰው እንዳይፈጠር ትምህርት ቤት እየተዘጋ ነው፣ የታመመ እንዳይታከም ጤና ጣቢያ ይወድማል፣ አምቡላንስ ይቃጠላል ይላል። አምቡላንስ ተቃጥሏን፣ ተዘርፏን፣ ጤና ጣቢያ ወድሟን። በመቀጠል የተማረ ዜጋ አማራ ላይ እንዳይፈጠር ትምህርት ቤት ተዘግቷል፣ ትምህርት ቤቶች ፈራርሰዋል፣ የፊቲሲዎች ፈራርሰዋል፣ ተማግደዋል፣ ተቆስቁሰዋል። አምቡላንሶች የወደሙት፣ ጤና ጣቢያዎች እየታደኑ የፈረሱት፣ ትምህርት ቤቶች እየተቃጠሉት አብይ አህመድ ፈርሜ ላኩት በሚሉት ድሮን ብርሃኑ ጁላ ገጥመሃል እኮ እያሉት በሚመኩበት የሰማይ እሳት መሆኑን የሚያውቀው የአማራ ህዝብ ስለ ሰላም አበክሮ መጠየቁን ቀጥሏል። የአማራ ህዝብ ለ30 ዓመታት በልጆቹ ላብና በገንዘቡ የሰራቸው መሰረተ ልማቶችና የመገልገያ ተቋማት በ3 ዓመታት ውስጥ ያወደመው ጥርጥር በሌለው ሁኔታ ብልጽግና የቀሰቀሰውና ያካሄደው ጦርነት ነው። እውነተኛው መንገድ የብልጽግናው አገዛዝ በክልሉ ቢያንስ የተሟላ ፖለቲካዊ ሽንፈት እንደገጠመው አምኖ ሰራዊቱን ወደ ካምፓስ ገብቶ ክልል አቀፍ የፖለቲካ ኃይሎች መድረክ በመጥራት አዲስ ክልላዊ መንግስት ለማቋቋም መሞከር ነው ቢባል አገር መምራት አትችልም ልትሉኝ ነው ወይ? ሰራዊቴ ወደ ካምፕስ ሳይገባም ብሎ እየገደለና እየወጋ እንደሚቀጥል ገልጿል። የአማራን ሰው ኩበትና መለቀም የሚገባው ነው የሚሉት የባህር ዳር ኦህዴዶች ግን ማን ኩበትና መለቀም የሚገባው እንደሆነ ህግና ጊዜ የሚነግራቸው ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።